እኔ አንተን እወድሃለሁ፣ ከአንተ ፍቅር ይዞኛል። የምንኗችን ጤና አንገቡ አምልኩኝ። የአጭር ጥያቄ እኮ ነው። አዎ አምልኩኝ ብሏል። አልፋና ኦሜጋ እኔ ነኝ፣ በእኔ የሚያምን የዘላለም ሕይወት አለው ብሏል። ምን አገናኘው? አምልኩኝ ብሏል ወይ ነው ጥያቄው? እመኑኝ ማለት አውቁኝ ስለተኛ አስረዳ አይደለም ትላለህ። ምን ገና ነኝ አልተኛም ገና አላ አምልኩኝ ያለበት ቦታ ነው ያልኩት። እሺ አብርሃም ከመፈጠሩ በፊት እንዴት ኖረ ኢየሱስ ክርስቶስ? አልጠየኩም። እሱን ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የቱ ጋር ነው? ማስረጃሽ ከምንድን ነው? ነይ ጎግል ላይ አላህ የሚለው ቃል ከምን እንደሆነ ይኸው። ጎግል አዎ እስልምና ከመምጣቱ በፊት ነው የሚለው በአረብ እንደውም ሙሉ በሙሉ አይታይም። በራሱ በስኪስ ነው። ጎግል ላይ አንቺ መጻፍ ትችላለሽ። ጎግል ላይ አንቺ እኔ መጻፍ እንችላለን። መጽሐፍ አውጭና ያሳየን እስኪ። ይኸውልህ እኔ አሁን አንድ ስልክ ስላለኝ ነው። ራስህ መጻፍ ትችላለህ። ጎግል ላይ አላህ የሚለው ቃል ከየት መጣ ብለህ መተርጎም ትችላለህ። ይኸውልህ ሀሱ ምክንያቱም ማዳምጪ ማስረጃ ዝም ብሎ ከምናምን እኮ አይደለም። ጎግል ማስረጃ ጎግል ላይ እኔ አንቺ ማንኛውም ሰው ሄዶ መጻፍ ይችላል። ችግር የለውም። መጽሐፍ አለሽ? እሺ ጎግልን ተወውና አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደለም? አጭር ጥያቄ። በቃ እንደሱ ከሆነ አሁን ልመልስልሽ። ጠየቅሽ አላህ የሚለውን ስም አንቺ አላህ የሚለው የአምላክ ስም አይደለም አይደል? ሀሳብሽ ባጭሩ አላህ የሚለው ስም የአምላክነት ብቻ ሳይሆን አረበኛ ቋንቋ በሂደት የመጣ ቋንቋ ነው። ስለ ቋንቋ ሳይሆን አምላክ የአምላክ ስም ነው አይደለም ከሆነ አላህ የሚለው ስም የአምላክ ስም አይደለም ካልሽ አምላክሽን እየቀረብሽ ነው። ምክንያቱም የአንቺ አምላክ ራሱ አላህ ነው። ማስረጃ ሳይሽ እኔ ስለኔ አምላክ ስለኔ ሃይማኖት እኮ አይደለም እያወራን ያለ ነው። ጥያቄ እየጠየቅኩ ነው። ስለ ሃይማኖታችን ነው። ስለኔም ስላንቺ ነው አይደል? አሁን ስላንተ እየጠየቅኩ ነው። አምላክሽ አላህ ነው። ማስረጃ ላሳይሽ እያልኩሽ ነው። እሺ መጀመሪያ እኔ መልስልኝና ከዛ ማስረጃ አሳየኝና ሳምነኝ። እሺ ችግር የለም። አሁን ይኸውልህ አሁን አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደል? ምድር ሲፈጠር የነበረ ቋንቋ አይደለም። አይስተም ከጊዜ በኋላ ሁሉም ከጊዜ በኋላ ነው የመጡት። እሺ ምንድነው? ሁሉም ከጊዜ በኋላ ነው፣ ግን የመጀመሪያ ቋንቋ አይደለም። ማን የመጀመሪያ ቋንቋ ምንድነው? አላውቅም። የመጀመሪያ ቋንቋ ምን እንደሆነ አላውቅም፣ ግን በሳይንስ ውስጥ አረበኛ የመጀመሪያ ቋንቋ እንዳልሆነ ይታመናል። ምንድነው የመጀመሪያ ቋንቋ? አላውቅም፣ ግን የመጀመሪያ ቋንቋ አይደለም። ግን እንደሱ አይደለም። እሺ ለምን ጉግል ስክሪን ላይ አድርግና ስልክህን ጎግል አላምን። እሺ በጎግል አይደለም ብለኸኛል። እሺ አላህ የሚለው ቃል አላህ የሚለው የአምላክ ስም እንደሆነ የራሱ ያንቺ አምላክም ነው እያልኩሽ ነው። ታዲያ እስልምና ከመምጣቱ በፊት ለምን የአረብ ጎሳዎች እንደተለያዩ ጣዖታት አድርገው አላህ ብለው ለምን ይጠቀሙ ነበር? እንደ ጣዖታት አይደለም ወገናችን፣ ላስረዳሽ። እሺ አረቦች እንዴት ይጠቀሙት እንደነበር አላህ የአምላክ ስም እንደሆነ ያውቃሉ። ለዚያውም ሰማይ ምድርን የፈጠረው አንዱ እርሱ አምላክ ነው ብለው ያምናሉ። ስህተታቸው ምንድነው ከተባለ በእርሱ ላይ ሌላን አማልክቶች የግዴታ እነሱን ያጋሩ ነበር። ለምንድን የሚያጋሯቸው በእርሱ ላይ? ላስረዳሽ። ምን ብለው ያምናሉ? እኛ ጻድቆች አይደለንም ብለው ያምናሉ። ኃጢአተኞች። አምላክ ከአላህ ጋር ለመቀራረብ ደግሞ መካከለኛ ያስፈልጉናል፣ ጻድቃን። ስለዚህ በመካከላቸው ጻድቅ ብለው የሚያስቧቸውንና መላእክቶችን እንዳማላጅ አድርገው ይይዛሉ። ልክ ዛሬ እንደ ክርስቲያኖች ነበሩ እነዚህ አካሎች። አያቸው። ሰማይና ምድር የፈጠረው ማን ነው ተብለው ቢጠየቁ ያ አላህ ነው የፈጠረው ብለው ያምናሉ። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። አረ ሰማይና ምድርን የፈጠረው ማን ነው ተብለው ቢጠየቁ አላህ ነው ብለው ያምናሉ። አየሽ። ነገር ግን ለምን ታዲያ እነዚህን ታጋራላቸው ሲባሉ እኛ ጻድቅ አይደለንም፣ ወደ እርሱ ማቃረብን እንዲያቃረቡን እንጂ ያዝናቸው እኛ እኮ አምላክ አናመልካቸውም ብለው ግግም ይላሉ። ሁላ እንደዚህ የሚሉ ነበር። ስለዚህ አሁን እስልምና የተመሰረተው አረብ ሀገር ማለት ነው፣ ሳውዲ ላይ የተመሰረተ ማለት ነው አይደለም። ታዲያ አላህ የሚለው ቃል እንዴት በአረበኛ ብቻ ሊሆን ቻለ? አሁን እሱን ላስረዳሽ። እሺ በአረበኛ ብቻ አይደለም። አላህ የሚለው ስሙ የአላህ ሱብሓነሁ ወተዓላ ስም ከአዳም ጀምሮ እስከ መጨረሻው እስከ ዓለም ፍጻሜ ድረስ የአምላክ ስም ሆኖ ጸንቶ የሚኖር ስም። ግን ትርጓሜው አረበኛ ነው አይደል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ራሱ ጀምሮ አላህ የሚለው ስም ነበረ። ይሄን ከፈለክ ነቢዩ መሐመድ ከመምጣቱ በፊት እስልምና ነበረ።
እሺ ነብዩ መሐመድ ከመምጣቱ በፊት በእናንተ በቁርአን ኢሳ እንደመጣ ነው አይደል የሚታመነው? ታዲያ ኢሳ ወደ ሙስሊምነት ታዲያ ኢሳ በተአምር ተፈጠረ ትላላችሁ፣ ድጋሚ ለፍርድ ይመጣል። ስለዚህ እሱ ከመጣ በኋላ እንዴት ነብዩ መሐመድ መምጣት አስፈለገ? ምክንያቱም ኢሳ ያለባት ተወለደ አይደል? በእናንተም ያለባት ነው የተወለደው፣ በታምራዊ ተፈጥሯል፣ አልሞተም ትላላችሁ፣ ወደ ሰማይ አድርጓል አይደል? ስለዚህ እሱ እያሰለመ ከነበረ ነብዩ መሐመድ እንዴት ነብዩ መሐመድ አሁን ለምሳሌ ኢሳ ሲወለድ በእናንተም አለ በታምር እንደሚወለድ ታላቅ እንደሚሆን ይናገራል። ነብዩ መሐመድ ግን ከተወለደ እስከ 40 ዓመት ድረስ ነብይ መሆኑንም አያውቅም ነበር። ቆይ አንድ አትከላከይ፣ ቆይ አንድ ልጨርስን። ለምን መጡ ነብዩ መሐመድ ለምን አስፈለጉ ኢሳ ከመጣ በኋላ ብለሻል አይደል? እሱ ልመልስልሽ። ከመወለዳቸው በፊት ነብይ እንደሚሆኑ በትንቢት ተነግሯል። ምክንያቱም አብዛኛው ነብያት እየተነገረላቸው ነው የተወለዱት። እየቀየርሽ ብዙ ጥያቄ ጠየቅሻል። እሺ እሱ ልመልስልሽ። እሺ መልስልኝ። እሺ የመጀመሪያው ጥያቄ እሺ የመጀመሪያው ምን ነበር? ድገሚ እስኪ። ትረሻለሽ። የመጀመሪያው አላህ የሚለው ስም በአረበኛ ብቻ ነው ያለ፣ አረበኛ ትርጉም ነው ያለ ስልክ፣ አይ በሁሉም ቋንቋዎች አለ፣ አረበኛ ብቻ አይደለም አልከኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ጀምሮ ይታወቅ ነበር። የተሻለ አይደል? ለምሳሌ አይሁድ የያዟቸው መጽሐፍ ለምሳሌ አይሁድ የያዟቸው መጽሐፎች አምላክን አላህ ብለው ይጠሩ ነበር። አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ አላህ የሚለውን ስም ጊዜ የነብያቶች አምላክ ነው አላህ ሱብሓነሁ ወተዓላ ሲጠራበት። ሌላ ነገር ምንድን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣታቸው ለምን አስፈለገ? ኢየሱስ ክርስቶስ አንዴ ከመጣና ከጨረሰ። ምክንያቱም የመጡበት ምክንያት ምንድን ነው? በነቢያት ትምህርት ስም የእስራኤላዊ አንድ ነቢይ የሆነን አካል እያስመለኳቸው ስለሆነ መምህሮቻችሁ በነቢያት ስም ከነቢያቶች መካከል አንድ ነቢይ የሆነውን ኢየሱስ ክርስቶስን እንድታመልኩ ስላደረጓችሁ ጭራሽ አምላክን መጽሐፍ የነቢያትን መጽሐፍ ይዘናል ብለው ክርስቶስ አምልኩኝ ብሎ ያልሰበከውን በግድ እንድታመልኩ ስላደረጓችሁ ነቢዩ ሰለላሁ ዐለይሂ ወሰለም ላከ አምላክ አላህ ሱብሓነሁ ወተዓላ ወደ ትክክለኛ ወደ መሲሁ መንገድ ወደ አብርሃም ወደ ኢስሐቅ መንገድ እንዲመልሷቸው ዘንድ ተላኩላቸው። ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለዳ ይላል። ከላኩብህ አንደኛው ዓላማ መካከል እነዚህ አምላክ ልጅን ይዟል ብለው የሚናገሩ ሰዎችን እንድታስጠነቅቅ ከዚህ ስህተታቸው። ወቁል ሊለዚነ ኡቱል ኪታብ ወልኡሚይነ አአስለምቱም፣ ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች ስለሙ በላቸው። ፈኢን አስለሙ ፈቀድ ኢህተደው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ አንሰልምም ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አላቸው። በጣም በርካታ ቦታ ላይ ነቢ ሰለላሁ ዐለይሂ ወሰለም በጥሪያቸው ላይ ወያ አህለል ኪታቢ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይሏቸው ነበር። እናንተ የመጽሐፉ ባለቤቶች ሆይ እኛንም እናንተንም እኩል ወደምታደርገን ወደሆነችዋ ንግግር ነው። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ፣ ከአንዱ ከአምላክ ከአላህ በስተቀር ሌላ ማንንም ላናመልክ፣ በእርሱ ላይ ቅንጣትን ላናጋራ፣ በዚህ ላይ አንድ እንሁን በቃ ነው። ሌላ ጥሪ የላቸውም። የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ ያን የማይሞተውን ዘለዓለማዊ ሕያው የሆነውን መለኮት ብቻ የሆነውን በመለኮትነቱ ላይ ሰውነት የሌለበት ያን አንድ አምላክ ብቻ እናምልክ ብለው ነው የጠሯችሁ። ሌላ ምንም አይደለም። እናንተ ግን ሰደባችሁ። የአብርሃምና የይስሐቅን አምላክ ነው የምናመልከው። ኢየሱስ ክርስቶስ የአብርሃም የይስሐቅ አምላክ ነው። አዎ ማስረጃ አብርሃም ከመፈጠሩ በፊት እኔ ነበርኩ ይላል መጽሐፍ ቅዱስ ላይ። እኔ አብርሃም የይስሐቅ አምላክ ነኝ አለ። አዎ አብርሃም ከመፈጠሩ በፊት እኔ ነበርኩ ይላል። እኔና አብ አንድ ነን ይላል። እኔን ያየ አብን አየ ይላል። አዎ ይታያል። እሱን አየና እሱን በመገለጡ ስላየን እኔን ያየ አብን አየ ይላል። እያወራ ያለው አሁን እሱ አይደለም። አዎ ይታያል አይደል? እኔን ካያችሁ ስለምን ስለ አብ ትጠይቁኛላችሁ? እኔን ያየ አብን አየ ይላል እኮ። እኔን ካያችሁ እያለ እየተናገረ ትምህርቱን ያየ ለማለት ነው። አሁን እሱ አይደለም ጥያቄ። ኢየሱስ ክርስቶስ ከመልእክተኞች መካከል አንድ መልእክተኛ ነው። ልክ እንደነ ሙሴ አሁን እናንተ ኢየሱስ ክርስቶስ አምልኩኝ አላለም ማለት አትችሉም። ምክንያቱም እናንተ በቁርአን ላይ ላይል ይችላል። ምክንያቱም የክርስቶስ ልደት ራሱ ቁርአን ላይ ያለውና መጽሐፍ ቅዱስ ላይ ያለው በጣም የተለያየ ነው። አምልኮ ብሏል ኢየሱስ ክርስቶስ። በቃ በመጽሐፍ ቅዱስ አዎ ብሏል።
የቱ ጋር ነው ያለው? ትልቁ ላይ አድርግሻለሁ። ክፈሽ እናሳየው። እኔ አንድ ስልክ ነው ያለኝ ብያለሁ። ያለበትን ቦታ እየነገርኩህ እኔ አወጣልሻለሁ። የቱ ጋር ነው አምልኩኝ ያለው ኢየሱስ ክርስቶስ? አልፋና ኦሜጋ እኔ ነኝ ይላል። ጠየቅኩም። አምልኩኝ ያለበት ቦታ ነው ያልኩሽ። አምልኩኝ ያለበት ቦታ አብርሃም ከመፈጠሩ በፊት እንደነበረና ሊያድን እንደመጣ ከነቢያት ጀምሮ እየተነገረ የነበረ ነው። አልጠየቅኩም። አምልኩኝ ያለበት ቦታ ነው ያልኩት። እሺ አብርሃም ከመፈጠሩ በፊት እንዴት ኖረ ኢየሱስ ክርስቶስ? አልጠየቅኩም። እሱን ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የቱ ጋር ነው? አምልኩኝ አምላክ እንደሆነ እየነገረን እኮ ነው። እየነገረን አምልኩኝ ሳይሆን እየነገራሱ እየነገረን ነው። እኔ አምልኩኝ ያለበት ቦታ የቱ ጋር ነው? አላህ ቃል በቃል ለምሳሌ እኔን አምልኩ እኔን ብቻ ተገዙ እያለ ይናገራል። ለእኔ ብቻ ተገዙማ እግዚአብሔርም እያለ ከብሉይ ጀምሮ እኔም ብቻ አምልኩ እያለ መጥተዋል። ኢየሱስ ክርስቶስ አምልኩኝ ያለ የቱ ጋር ነው? ኢየሱስ ክርስቶስ በመጀመሪያ ፍጹም ሰው ሆኖ ስለመጣ አምላክነቱን አልገለጠም ነበረ እስከ ስቅለቱ ድረስ። ለዛ ነው አሁን እናንተ ከመጽሐፍ ቅዱስ አንድ ጥቅስ ይዛችሁ ኢየሱስ ክርስቶስ ነብይ ነው የምትሉበት ምክንያቱም ኦሜጋ ያለና የነበረ የሚመጣው እኔ ነኝ እያለ ታዲያ ምንድን ነው? እሺ የምንኗችን ጤና አንገቡ አምልኩኝ የአጭር ጥያቄ እኮ ነው። አዎ አምልኩኝ ብሏል። አልፋና ኦሜጋ እኔ ነኝ፣ በእኔ የሚያምን የዘላለም ሕይወት አለው ብሏል። ምን አገናኘው? አምልኩኝ ብሏል ወይ ነው ጥያቄው? እመኑኝ ማለት አምልኩኝ ማለት አይደለም እንዴ? አይደለም። አውቆ ሰላም እድለኛ ነኝ በል እስኪ። እኔ ሁልጊዜም እድለኛ ነኝ። እሺ ይሁንልህ። እኔ ያው ለመጠየቅም እንትን ለማድረግም አይደለም፣ ግን ያ የመጣውን ኢየሱስ ክርስቶስን የግል አዳኜ ነው ብለህ ብትቀበል ሕይወትን ታገኛለህ። ኢየሱስ ክርስቶስን አዳኝ አድርጎ የላከው ማን ነው? አምላክ አለው አይደለ? እሱ የተላከው ለእኛ ለጣታችን ፍጹም ሰው ሆኖ ነው ወደዚች ዓለም የመጣው። ስለዚህ አንተ ለእኔ አዳኜ ነው ብለህ ብትቀበል ሕይወትን ታገኛለህ። አላገኝም። ኢየሱስ ክርስቶስ አዳኝ እንዲሆን ያደረገው አምላክ አለው አይደል? ለራሱ ለኢየሱስ ክርስቶስ ማንን ነው የሚያድነው? ኢየሱስ ክርስቶስን አዳኝ አድርጎ የላከው አምላክ አለው አይደል? አዳኝ መባሉ ፍጡርነትን እንጂ ሌላን አያሳይም። መደረጉ ነው የተደረገ አካል አዳኝ ሆኖ ወደ አንተ የመጣው ወይም ወደዚች ዓለም የመጣው በዚች ዓለም ላይ ሰው ልጅ ስለሌለ እኮ ነው። ሰው ልጅ እግዚአብሔር የሚፈልገው ሰው ልጅ ስለሌለ ያ እግዚአብሔር ነው ወደዚች ዓለም የመጣው። እስቲ መጽሐፍ ቅዱስ ላይ ያለውን መጽሐፍ ቅዱስ ልናገር ስማ። እሺ አምላክ አዳኝ አድርጎ ልኮት ነው አይደለ? መድኃኒትነትን ተሰጥቶ ነው አይደል? እሱ ወይንስ አይደለም? ራሱ አምላክ ነው መድኃኒት ሆኖ የመጣ። እሺ አይደለም፣ መድኃኒት ተደርጎ ነው። አሁን ራሱ አምላክ ነው መድኃኒት ሆኖ የመጣው። ራሱ አምላክ ነው አይደለም? አምላክ አይደለም፣ የአምላክ አምላክ ነው። ስማ መድኃኒት እንዲሆን ተደርጎ ነው። እሱ በመደረግ የተገኘ ነው። መድኃኒት አደረገው ከተባለ ራሱ መደረጉ ፍጡር መሆኑን ያሳያል። ራሱ መድኃኒት ነው የመጣ። እሺ በመጽሐፍ ቅዱስ ያለውን ቃል ሊያነብ ስማ። ተደርጎ ነው፣ በቃ ተደርጎ ነው። አሳያለሁ። ስማ። እሺ አብሽር፣ እሰማሃለሁ። ኦኬ እኛ ለእግዚአብሔር የምንሰጠው ነገር በዚህ ዓለም ላይ የለም። እግዚአብሔር ለእኛ ይሰጣል እንጂ እኛ ለእግዚአብሔር የምንሰጠው ነገር አይኖርም። ለምሳሌ ዘፍጥረት 1 ላይ መጀመሪያ እግዚአብሔር ሰማይን እና ምድርን ፈጠረ ይላል። እየሰማን ነው አይደል? እየሰማህ ነው። ስለዚህ ሰማይን እና ምድርን የፈጠረው እግዚአብሔር አምላክ ራሱ ስለሆነ እኛ አሁን ከእግዚአብሔር እንቀበላለን እንጂ ለእግዚአብሔር መልካም ነገር እናደርጋለን ብለን ውለታ የምንመልሰው ነገር አይኖርም። መድኃኒት ተደርጎ ነው እያልኩህ ነበረ። ይሄን ብለሃል። ተደርጎ ነው አይደል? ኢየሱስ ክርስቶስ መድኃኒት ተደርጎ ነው።
ራሱ ይኸውልህ ለእኛ ይኸውልህ አዳኝ ሆኖ ነው የመጣ። አሁን መጽሐፍ ቅዱስ ላይ ያለውን እስቲ ሁሌ ያነብሽ። አሁን ከዚህ በኋላ ዮሐንስ ወንጌል አንድ ስማ። እዛ ስለ መድኃኒትነት አይናገርም ወይ? አላሳይህ። መድኃኒት ተደርጎ አይደለም ራሱ መድኃኒት ነው እያልከኝ ነው አይደለም? ተደርጎ ይታያል። እዚህ አንብበው። የሐዋርያት ሥራ ምዕራፍ 5 ተረጋጋ እንጂ አዳምጥ። መድኃኒት ተደርጎ ነው ኢየሱስ ክርስቶስ። አንተ ተደርጎ አይደለም ራሱ መድኃኒት ሆኖ ነው የመጣው እያልክ ነው። ስህተት ነው። ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገዋል። መድኃኒት ያደረገው እግዚአብሔር ነው ኢየሱስ ክርስቶስን። ቦታቸዋል አይደል? እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ለዓለም ሁሉ በለው ለእስራኤል እያለ ነው የጌታ ሰው። ያው ለእስራኤል እያለ ነው ይታያል። ምክንያቱም ኢየሱስ ክርስቶስ ለእስራኤል ነው። መድኃኒትም ተደርጎ ነው፣ በመደረግ የተገኘ ነገር ነው። አደረገው ከተባለ ፍጡር መሆኑን እንዳውም የሚገልጽ ነው። አምላክ ተደረገ አይባልም በፍጹም ያደርጋል እንጂ። ስለዚህ አምላክ ማን ነው ከተባለ ኢየሱስን መድኃኒት አድርጎ የላከ አንድ አምላክ እንጂ ኢየሱስ አይደለም። አሜን ነው። ሌላ ምን አለ? መድኃኒት ተደርጎ ነው። ኢየሱስ ክርስቶስ አምላክ ነው ያደረገህ ጥያቄዎች ይኸውልህ ዮሐንስ ወንጌል ምዕራፍ 1 እናነብ። በአንድ መጽሐፍ ቅዱስ ይዛል አይደል? እሺ የተቆራረጠ ነው እንዴ? አይ ድምጽ የተቆራረጠ ነው። አይ ትሰማለህ? ትሰማለህ? አይ አቡበክር ፎሎ አድርጉ። ኦኬ አይ ሌሎችን እስቲ አንዴ ዮሐንስ ወንጌል 1 በመጀመሪያ ቃል ነበር። ያው መጽሐፍ ቅዱስን ይዛል አይደል? ይዛል ነው። ኦኬ እሺ ሌሎቹም እስቲ መጽሐፍ ቅዱስ የያዛችሁ አንብቡ እስቲ። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሺ አዎ ቃልም እግዚአብሔር ነበር። በቃ በመጀመሪያ ቃል ነው ነበረው። አሁን አንድ ሰው እኔ ለምሳሌ ቆሜያለሁ። አሁን እዚህ ጋር ብዙ ልጆች ነው ያለ ነው፣ በአንድ ሮም ሆነን ነው እየተነጋገርን ያለ ነው ማለት ነው። እሺ በመጀመሪያ ቃል ነበር። ቃልም የት ነበር? በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር። ይታያል አይደል? በመጀመሪያ ምን ነበር? ቃል ነበር። በመጀመሪያ ቃልም እግዚአብሔር ነበር። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ስህተት ነው ያንተ። ኢየሱስ ክርስቶስ የቱ ጋር ነው እኔ ቃል ነኝ ያለው ወይንም የእግዚአብሔር ቃል ነኝ ያለው? አንድ ቦታ እስኪ እኮ ዮሐንስ ወንጌል እኮ አሁን አነበበነው። በመጀመሪያ ቃል ነበር እኮ በመጀመሪያ ቃል ነበር። ዮሐንስ አንድን አነሳ ነው ለኢየሱስ ነው አልክ አንተ አልክ እኮ አሁን ኢየሱስ ክርስቶስ አምላክ አይደለም ስለምትለው በመጀመሪያ ቃል ነበር አይደል እንዴ? ያው አንተም እያየ ነው መጽሐፍ አይደል? ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አንተ በጣም ያልተረዳከው ቃሉ የት ነው ያለው? ቃልም እግዚአብሔር ነበር። በቃ ቃሉም እግዚአብሔር ነበር። ኢየሱስ እግዚአብሔር እንዳልሆነ ተናግሯል። አንድ ጊዜ በመጀመሪያው ነገር ምንድን ነው? ኢየሱስ እኔ ቃል ነኝ ብሎ እኔ ቃል ነኝ ብሎ ኢየሱስ ክርስቶስ ተናግሯል። አንድ ቦታ ላይ እኮ ኢየሱስ ክርስቶስ እኮ ስለ ኢየሱስ ክርስቶስ ይሄ እኮ ስለ ኢየሱስ ክርስቶስ አሁን ሐዋርያ ብራዘር አሁን መጽሐፍ ቅዱስን አንተ ለአንተ ግልጽ በሆነ መንገድ ነው። አሁን አማርኛ ያው ይገባል፣ ታውቃለህ። ምንም የሚቀረው ነገር የለም። ኢየሱስ ክርስቶስ
አዎ ይመጣል ድምጽ አለው እሱ ሲቋረጥ አልተቋረጠም። ይሄ ነገር ምን ይመስላችኋል? ከታች እንደዛ እያሉ ነው። ሲወጥ ኮፒ ሊንክ አድርጓ። ኮፒ ሊንክ አድርጉ ልጆች፣ እንዳይቆራረጥ ኮፒ ሊንክ እና ታብ አድርጉ። አይቆራረጥም ወገኖች፣ ታብ አድርጉ፣ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። ሪፖርት እንዳይሆን እንዲቆራረጥ የሚያደርገው። ኦኬ እሺ ሁሴን አለ። ይሄ ወንድም እሺ ወገናችን፣ አሁን ምንድነው እያልክ ያለው? ዮሐንስ 1:1 ላይ ታብ አድርጉ፣ ኮፒ ሊንክ አድርጉ። አቡበከርን ደግሞ ፎሎ አድርጉ። መታመለስ ካሁን አሪፍ ነው። እስኪ ቀጥል። አዎ ይሰማል። እሺ ፓስተር፣ ኢየሱስ ክርስቶስ አንደኛ የትኛውም ቦታ ላይ እኔ ቃል ነኝ ብሎ አያውቅም። እኔ ቃል ነኝ እኔ እግዚአብሔር ቃል ነኝም አላለም። ገብቶሃል አይደል? አንደኛ እሱ ነው። ሁለተኛ 14 ላይ ያለው ቃልም ስጋ ሆነ ሲል ጊዜ ስለ ኢየሱስ ክርስቶስ ሆነ ከተባለ አንድ ነገር ያስኮነው አካል እንዳለ ልታወቅ ይገባል። የሆነው ማን ነው? ኢየሱስ ክርስቶስ ነው። ያስኮነው ማን ነው? ያ አንድ አምላክ ነው። በምን አስኮነው ከተባለ በዛ በቃሉ አስገኘው እኮ። ቃልም እግዚአብሔር ነበረ ነው። ቃሉም እግዚአብሔር ነበረ። ያ ማለት አሁን መለኮት ላይ አይደለም። አሁን ታምናለህ አይደል? ስለ መለኮታዊ እግዚአብሔር አሁን መለኮት ነው አይደል? እግዚአብሔር መንፈስ ነው ይላል አይደል እንዴ? ስለዚህ ያ ኢየሱስ ክርስቶስ አሁን መለኮቱ ምን ሆነ ማለት ነው? መጀመሪያ መለኮት ሆኖ የነበረው ስጋ ሆኖ መጣ ማለት ነው። የሰው ልጅ ለማዳን ማለት ነው። የሰው ልጅ ምንድነው የሆነው? ኃጢአቱን ስለሰራ በአዳምና በሔዋን በኩል ሰይጣን አሳስቶ ምን አደረገ? ኃጢአት እንዲገባ አደረገ ወደ ሰው ልጅ ማለት ነው።